እነዚህ ሁለት መልእክቶች ላይ ትኩረት ብንሰጥ የመጀመሪያው ትዕዛዝ ነው። ወአዕተሲሙ ቢሐብሊላህ قد قامت الصلاة قد قامت الصلاة الله أكبر الله أكبر لا إله إلا الله استووا በያላችሁበት استووا صفاتون استقاتلوا بارك الله فيكم ድምጻችን ይሰማል إن شاء الله الله أكبر يا قويهوت عند ملك تالي يا من دنو اللهم مسجد قلبي وقلب قادروك يزوتا إن شاء الله የኢትዮጵያ ሙስሊም ወጣቶች ካውንስል ኃላፊነቱን ወስዶ በመላ ኢትዮጵያ መቀበላችንን እንደ ካውንስል መቀበላችንን ይሄንን ሀገራዊና ታሪካዊ ኃላፊነትን በዚህ በተከበረው 19ኛ ረመዳን ሌሊት በዚህ በአብዮት አደባባይ በሙስሊሙ በወጣቱ ስም ተቀብለናል። በጋራ መቀበላችን አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር እናመሰግናለን። አድርገው ብዙዎችን ለማስፈጠር ኃላፊነት ስለወሰዱ አብረናቸው ከጎናቸው ልንቆም ይገባል። ደግመን ደጋግመን የከተማ መስተዳድሩ ከክብር ከንቲባዋ ጀምሮ የጸጥታ መዋቅሩ የፌደራል ፖሊስና የአዲስ አበባ ፖሊስና የደህንነት መዋቅሩ እስካሁንም ላደረጋችሁ ድጋፍ አሁንም ለምታደርጉን ነገር ሁሉ በሙስሊሙ ማህበረሰብ ስም እናመሰግናለን። ያለውን ፍጥራ በጋራ ተጋርተን ላላፈጠሩት አስፈጥረን ሁላችንም እስላማዊ ስነ ምግባራችንን በሚገልጽ መልኩ በስነ ስርዓት የተጠቀምንበትን አንስተን አጽድተን ቦታውን እንለቃለን ማለት ነው። ሁሉም በዚህ መልኩ እንዲያምር ላደረጋችሁ የሚዲያ አካላት አሁንም ድረስ ቁማችሁ ቀኑን ሙሉ ስትለፉ የነበራችሁ ሁሉ እናከብራችኋለን። አላህ ያክብርልን። ይህንን ፕሮግራም በአማራ መልኩ እንዲሄድ ያደረጋችሁ ሁሉ ክብር ይገባችኋል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኢስት አፍሪካ ኮካኮላ ኢስት አፍሪካ ቦትሊንግ እጅግ ከልብ እናመሰግናለን። የጎልደን ስፖንሰራችን ነበረ። እንዲሁም ሌላኛው ስፖንሰራችን ክኖር ነው። እሱንም እንዲሁ ከልብ እናመሰግናለን። ዛሬ የካቲት 28 2018 ይህ አገር አቀፍ ታላቅ የኢትዮጵያ የጎዳና ኢፍጣር ተካሂዷል። ይህ እዚህ መርሃ ግብራችን እዚህ ላይ ተጠናቋል።
ሁላችንም ወደ የመጣንበት ስንመለስ በተናጠል ስለተረፉ አብረን መሆናችንን ከዚህ ቀደም ባሳየነው መልኩ ሊሆን ይገባል። አባቶቻችን እየረዳን የተቀመጥናቸው በየቦታው ሌላው ቀደም ሲል ከነገረው መልኩ የኢትዮጵያ ሙስሊም ደርባቸው የተመሰረተው አብረው ያለ እድሜ ሳይገድብ ሁላቸውም አባል እንዲሁም የክብር አባል የምትችሉ ስለሆነ ያንን ወይም በዌብሳይታችን ላይ በመግባት መመዝገብ የምትችሉ ዘመን ባደለው ሽመኛ በገንዘብ ፈጋሽ ከልካይ ወንድም ያለቱን ደፍቶት ከትባት መጣሁ ያለኝ ባደረኩ
አላህ ገመድ ተሳሰሩ የሚል ትእዛዝ። ይህ ትእዛዝ በቁርአን ውስጥ ካሉ ትእዛዞች አንጻር እናነጻጽረው ብንል በቁርአን ውስጥ አላህ ሱብሓነሁ ወተዓላ ወአቂሙ ሰላተ ሰላትን ቀጥ አድርጋችሁ ጊዜውን ጠብቃችሁ ሽሩጡን አርካኖቹን አሟልታችሁ ስገዱ ብሎ ያዛል። ልክ ሰላትን ስገዱ ብሎ እንዳዘዘው ነው አላህ ሱብሓነሁ ወተዓላ ወአዕተሲሙ ቢሐብሊላሂ ጀሚዓን ያለው። በአላህ መንገድ በላኢላሃ ኢለላህ ላይ አንድ ሁኑ የሚለው ትእዛዝ ሰላትን ስገዱ ብሎ በቁርአን ውስጥ አላህ ሱብሓነሁ ወተዓላ ካዘዘው ጋር አንድ ነው ማለት ነው። እኩል ነው። ምንም አይነት ልዩነት የለውም ማለት ነው። በቁርአን ውስጥ አላህ ሱብሓነሁ ወተዓላ ሐጅን አድርጉ ብሎ ያዘዘው ትእዛዝና ሁሉ የሚለው ትእዛዝ እንደዚሁ እኩል ነው ማለት ነው። ከዚህ ባሻገር ደግሞ አሁን ያለንበት የረመዳን ወር የሲያም ወር ነው፣ የጾም ወር ነው ያለንበት። አላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም ሲያሙ ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን ይላል። ሲያም ጾም እናንተ ያመናችሁ ሰዎች ሆይ ከእናንተ በስተፊት የነበሩ ህዝቦች ላይ መጾም ግዴታ እንደተደረገው ሁሉ ጾምም በእናንተ ላይ ግዴታ ተደርጓልና በግዴታነት ጾሙት ብሎ አላህ ሱብሓነሁ ወተዓላ ትእዛዝ ያስተላልፋል ማለት ነው። ስለዚህ ጾምን ጹሙ ብሎ አላህ ሱብሓነሁ ወተዓላ የሚያዘው ትእዛዝና አንድ ሁኑ ብሎ በቁርአን ውስጥ ያዘዘው ትእዛዝ እኩል ነው ማለት ነው። ምንም ልዩነት የለው። ጾም መጾም ዋጅብ ነው። ሐጅ ማድረግ ዋጅብ ነው። ሰላት መስገድ ዋጅብ ነው። ዘካ ማውጣት ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ቢሃ ወቱዘኪህም አላህ ሱብሓነሁ ወተዓላ በቁርአን ውስጥ ለነቢዩ